የኢራን የባለስቲክ ሚሳኤል አቅም በዓለም አቀፍ ደረጃ ከፍተኛ ስጋት እየፈጠረ ነው። ይህ ስጋት የደረሰው በህንድ ውቅያኖስ ውስጥ ከሚገኝ ከኢራን 2500 ማይል ርቀት ላይ የሚገኝ ዲዮሎጎ ጋርሲያ የተባለ የአሜሪካና የእንግሊዝ ወታደራዊ ሰፈር ኢራን በሚሳኤል ማጥቃቷ ነው። ይህ ጥቃት የዓለምን ትኩረት ወደ ኢራን አቅም እንዲያዞር አድርጎታል። የእስራኤሉ ጠቅላይ ሚኒስቴር ኔታንያሁ ኢራን አሁን ባለበት አቅም አውሮፓን ጨምሮ ሌሎች ሀገራትንም ኢላማ ማድረግ እንደሚችልና ከዚህ ቀደም በቆጵሮስ ላይ ሚሳኤል መተኮስ በመጥቀስ ማስጠንቀቂያ አውጥተዋል። ጆይ ጆንሰን እንዳብራሩት ኢራን ከረጅም ጊዜ ጀምሮ ሚሳኤሎችን በማልማት ላይ ትገኛለች። በተለይም የቅርብ ጊዜ የሚሳኤል ሞዴላቸው የሆነው K4 የተባለው ሚሳኤል እንደ አውሮፓውያን አቆጣጠር በ2020 የተገለጸ ሲሆን መጀመሪያ ላይ 2000 ኪሎ ሜትር ያህል ርቀት ሊወነጨፍ እንደሚችል ይታመን ነበር። ሆኖም በዲዮሎጎስ ጋርሲ ላይ የተፈጸመው ጥቃት የሚሳኤል ከዚያ በላይ በእጥፍ የሚበልጥ ርቀት የመሸፈን አቅም እንዳለው፣ ይህ ከዚህ ቀደም ከሚታወቀው በላይ የሆነ አቅም እንዳላት ያመለክታል። በዲዮሎጎ ጋርሲ ጥቃት ላይ በትክክል የትኛው ሚሳኤል እንደተጠቀሙ እስካሁን የተረጋገጠ ነገር የለም። ይህ ሁኔታውን የኢራን ሚሳኤል አቅም በተመለከተ ጥያቄና ስጋቶች ይበልጥ ያባብሳል። እነዚህ ባላስቲክ ሚሳኤሎች የሚወነጨፉት ተንቀሳቃሽ ከሆነ የማስወንጨፊያ ተሽከርካሪዎች ትራንስፖርት ኤሌክትሪክ ላውንቸር ላይ ነው። እነዚህ ተሽከርካሪዎች በመሰረቱ ሚሳኤሎች የሚጭኑባቸው ተጎታች ያላቸው ትላልቅ መኪኖች ናቸው። ይህ ተንቀሳቃሽ ኢራንን ከተለያዩ ቦታዎች ሚሳኤል እንድታስወነጭፍ ያስችላታል። ይህም የስለላ ኤጀንሲ የማስወንጨፊያ ቦታዎቹን ለይቶ ለማወቅና ኢላማ ለማድረግ አስቸጋሪ ያደርገዋል። እነዚህ ሮኬቶች የሚጠቀሙበት ፈሳሽ ነዳጅ ለረጅም ጊዜ ሊከማች የሚችል ሲሆን ቴክኖሎጂውም ከሩሲያ የተገኘ ወይም የሩሲያ ቴክኖሎጂ በመጠቀም የተሻሻለ ሊሆን ይችላል። ለምሳሌ የሩሲያ ትናንሽ ሚሳኤሎች እንደ 3M54 በመደበኛ የመርከብ ኮንቴነሮች ውስጥ እንዲገቡ ተደርጎ በጎታች መኪኖች ሊጓዙ ይችላሉ። ይህ ደግሞ ሚሳኤሎቹን የመደበቅና የማጓጓዝ አቅማቸውን ይጨምራል። የባላስቲክ ሚሳኤል የበረራ መንገድ ውስብስብ ነው። መጀመሪያ ላይ በሮኬት ሲስተም በመጠቀም በመቶዎች የሚቆጠሩ ማይሎች ከምድር ገጽ በላይ ይወነጨፋል። ይህም ኤክስፖዝ አትሞስፌር ደረጃ ይባላል። በዚህ ደረጃ ላይ የሮኬት ሞተሮች ይለያል እና የጦር ጭንቅላትን የያዘው እንደገና ወደ ከባቢው አየር የሚገባው ተሽከርካሪ ሪኢንተር ቬሂክል ራሱ ነደ ኢላማ ያዞራል። K4 ፈሳሽ ነዳጅ የሚጠቀምና አንድ ደረጃ ላይ ያለ ሚሳኤል እንደሆነ ቢታወቅም ለተጨማሪ ርቀት ሁለተኛ ደረጃ ወይም የተለየ ሪኢንተሪ ቬሂክል ከኤክስፖ አትሞስፌር ጋር ጥቅም ላይ እንደዋለ ጥያቄ ይነሳል። እስራኤል ከሚሳኤል ጥቃቶቹ በኋላ የምታደርገውን የፍንዳታ ትንተና ብዙውን ጊዜ በድብቅ የምታደርግ ቢሆንም ከዲዮጎ ጋርሲ ክስተት የተገኙ ፍርስራሾች እየተሰበሰቡ ሲሆን ይህ ወሳኝ መረጃ ሊሰጥ ይችላል። የሚሳኤሉ አቅጣጫ በአብዛኛውም የሚወሰነው በኤክስፖ አትሞስፌር ደረጃ ሲሆን በዚህ ጊዜ ውስጥ የሚደረጉ ማስተካከያዎች በጣም የተገደቡ ናቸው። ሚሳኤሎች በከፍተኛ ፍጥነት ማርች 8 እስከ ማርች 16 ወደ አካባቢው አየር ሲገባ እንደ THAAD ያሉ የመከላከያ ስርዓቶች የራዳር ቴክኖሎጂዎችን በመጠቀም የሚሳኤሉን የታቀደ የበረራ መንገድ በማስላት ለመጥለፍ ይሞክራሉ። ይሁን እንጂ በሚሳኤሉ ቴክኖሎጂ ውስጥ ያሉ እድገቶች ለምሳሌ አቅጣጫቸውን ሊቀይሩ የሚችሉ ጋይድ ሪኢንተሪ ቬሂክል የእነዚህን የመከላከያ ስርዓቶች ውጤታማነት ያበላሹ ይችላሉ። ይህ ሁኔታ የዘመናዊ ጦርነት ስልቶችን እና የመከላከያ አቅሞችን ዳግም እንድናስብ ያደርጋል። ውይይቱ የጂኦፖለቲካ አንድምታዎች ነክቷል። አንዳንድ ተንታኞች እንደሚሉት ኢራን ያሳየችው አቅም ግልጽና አሁን ያለበት አደገኛ ሁኔታ የሚያመለክት በመሆኑ የመከላከያ ወታደሮች እርምጃ ያጸድቃል። የጠፈር ኃይል መቋቋም እየተሻሻለ የመጣውን የጦርነት ባህሪ የጠፈር ግጭቶች ጨምሮ ለመቋቋም ወሳኝ እርምጃ እንደሆነ ተብራርቷል። በተጨማሪም እንደ ኤጅ አሹር ያሉ ስርዓቶች በሮማኒያ መዘርጋት ኢራን በአውሮፓና በአሜሪካ ንብረቶች ላይ ሊያስከትል የሚችለውን አደጋ ለመከላከልና ኢኮኖሚ ተጽዕኖ ለምሳሌ የነዳጅ ዋጋን መጨመር ከኢራን የሚመጣ የኒውክሌር ስርዓት ሊያወጣ ከሚችለው የበለጠ ትልቅ ዋጋ ጋር ሲነጻጸር የሁኔታውን አስቸኳይነት በዲፕሎማሲ መፍትሄ ላይ ያለውን ውስን የጊዜ ገደብ ጎልቶ ያሳያል። ክርክሩ የኢራን የኃይል ማመንጫና የኤሌክትሪክ ፍርክርክር የመምታት ህጋዊነትና ትክክለኛነት አነስቷል።
ይላል። አንዳንዶች ዓለም አቀፍ ሕግ ከወንበዴ መንግስት በሚመጣ ጥቃቶች ላይ የሚያደርጉት እርምጃ መከላከል እንደሌለበት ይከራከራል። የአሜሪካ ኃይሎች እንዲህ ያሉትን አደጋዎች ለመቋቋም ከመጠን በላይ መገደብ እንደሌለባቸው አስተያየት ተሰጥቷል። ግጭቱ እንዴት ሊያበቃ እንደሚችል ሲጠየቅ የኢራን አመራር ቢዳከም ጉልህ የሆነው የሚሳኤል አቅም በአገሪቱ ውስጥ ሊኖር እንደሚችል ተጠቁሟል። ይህ ማለት ግጭቱ ቢያበቃ የረዥም ጊዜ ስጋት ሊኖር ይችላል ማለት ነው። ኢራን ያሳያችው የረዥም ርቀት ሚሳኤል አቅም፣ ተንቀሳቃሽ ማስወንጨፊያዎችና የነዳጅ ማከማቻ ቴክኖሎጂዎች እንዲሁም አቅጣጫ መቀየር የሚችሉ የሪ-ኢንትሪ ቬሂክል የማምረት አቅሟ ለዓለም ሰላምና ደህንነት ከፍተኛ ስጋት ይፈጥራል። ይህ ደግሞ ዓለም አቀፍ ማህበረሰብ ኢራንን በተመለከተ አዲስ ስልት እንዲነድፍ ያስገድደዋል። በዲያሎጎ ጋርሲ ያለው የተፈጸሙ ጥቃቶች ለዓለም ሁሉ የማንቂያ ደውል ሲሆኑ የኢራን አቅም ዝቅ አድርጎ ማየት እንደሌለብን ያሳያል። የአሜሪካና የአውሮፓ መከላከያ ስርዓቶች በእንደዚህ አይነት የላቀ ቴክኖሎጂ ላይ ምን ያህል ውጤታማ ሊሆኑ እንደሚችል የሚለው ጥያቄ አሁን አከራካሪ ነው። የቲኤችኤኤዲ እና አክሲ አሹር ጠቃሚ የመከላከያ ዘዴዎች ቢሆኑም የኢራን ቴክኖሎጂ የላቀነት የእነዚህን ስርዓቶች አቅም ሊፈታተን ይችላል። በተጨማሪም የሳይበር ጦርነትና የጠፈር ላይ ግጭቶች የወደፊቱ ጦርነት ወሳኝ ሚና እንደሚጫወቱ ግልጽ ነው። የአሜሪካ የጠፈር ኃይል መመስረቱም እነዚህን አዳዲስ ፈተናዎች ለመቋቋም ያለው ቁርጠኝነት ያሳያል። በተጨማሪም የኢራን ሚሳኤል አቅም በተመለከተ ያለው ስጋት የኢኮኖሚ፣ የፖለቲካና የደህንነት ጉዳዮች ያነሳል። የነዳጅ ዋጋ መጨመር የአጭር ጊዜ ችግር ቢሆንም የኒውክሌር ስጋት ግን የረጅም ጊዜና አጥፊ ውጤት ሊኖረው ይችላል። ዲፕሎማሲ መፍትሄ አስፈላጊ ቢሆንም የሚሳኤሉ አቅም መሻሻል የጊዜ አስፈላጊነት ያጎላል። ዓለም አቀፍ ሕጎችና ደንቦች ቢኖሩም አንዳንድ ሀገራት ከወንበዴ መንግስት የሚመጣውን ስጋት ለመከላከል ወታደራዊ እርምጃ ለመውሰድ አስፈላጊ ሊሆን ይችላል ብለው ያምናሉ። ኢራን ያሳየችው አቅም ዓለም አቀፉ ማህበረሰብ በጥብቅ የመከላከልና አስፈላጊ እርምጃዎች የመውሰድ ግዴታ ውስጥ ያስገባል። ይህ ሁሉ የሚያሳየው የዓለም አቀፍ ደህንነት ከምንገምተው በላይ ውስብስብ እየሆነ መምጣቱን ነው። ኢራን ያላት አቅም ዝቅ አድርጎ መመልከት የሚያስከትለውን አደጋ ከባድ ነው።